በሙሉ ጥሪያችንን አክብራችሁ ዛሬ በእኛ መካከል ስለተገኛችሁ እግዚአብሔር ይስጥልን። በጣም ቴንኪው ማለት እፈልጋለሁ። ጉባኤው ያመሰግናችኋል። ዛሬ እዚህ የተሰበሰብነው ሁላችንም ሰኔ 7 ቀን 2018 በአድዋ ሙዚየም አዳራሽ በመናደርገው መንፈስ ቅዱስ ወደዚህ ምድር የወረደበትን ቀን ምክንያት በማድረግ በዓለ 50 የወንጌል አማኙ የጋራ በዓል እንዲሆን በማሰብ ሰዎች መንፈስ ቅዱስን በጋራ ሆነው እንዲያመሰግኑና ስለ መንፈስ ቅዱስም ጥሩ ግንዛቤ እንዲኖር እንደገና ወደ ምድር እንኳን መጣህልን ለማለት እና መንፈስ ቅዱስን ለማመስገን የተዘጋጀውን ፕሮግራም ለእናንተ ለማስተዋወቅ ነው። ይሄ በዓል ሲከበር ብዙ ጥቅሞች አሉት ወይም ይሄንን ደግሞ ለማክበር ያነሳሳን ምክንያቶች ብዙ ናቸው። እንደምታውቁት በመጽሐፍ ቅዱሳችን በሐዋርያት ሥራ ምዕራፍ 2 ጀምሮ እንደሚነግረን ቤተክርስቲያን የተወለደችበት ሰዎች ደግሞ በጋራ በጣም ብዙ ሆነው የዳኑበት ከ3000 በላይ ነፍሳት ወደ ጌታ የመጡበት በጣም ብዙ ፈሪ የነበሩ ሰዎች የጌታን ማዳንና ወንጌል ለመናገር ደፋር የሆኑበት እንደገናም ኢየሱስ ክርስቶስ ደግሞ በክብሩ የታየበት ቀን ስለሆነ ቤተክርስቲያን በልዩ ሁኔታ ይህንን ማክበር ያስፈልጋል። እንደገናም ደግሞ እንደምታውቁት ወንጌል አማኙ የራሱ የሆነ በየቤቱ ብናከብርም በየቤቱ ብቻም ሳይሆን በየቸርቻችን በየቤተክርስቲያኑ ይከበር የነበረ ነው። ግን የጋራ ሆኖ አሁን በሰኔ 7 ሁላችንም በዛ ቦታ በአንድነት እግዚአብሔርን እንድናመሰግንና የጋራ በዓል እንዲኖረን ተብሎ የታሰበ ነው። በድጋሚ ይህንን ጥሪ አክብራችሁ የመጣችሁ እንግዶችና ሚዲያ አካላትን ማመስገን እፈልጋለሁ። እግዚአብሔር ይስጥልኝ። እሺ፣ የአርሞኒየም ቤተክርስቲያን ዋና መጋቢ ከልብ አድርገን እናመሰግናለን። ከዚህ በመቀጠል ፓስተር አሸብር ከኢትዮጵያ ወንጌላውያን አማኞች ቤተክርስቲያን ካውንስል የውጭ ጉዳይ ቢሮ ኃላፊ የሆኑትን ፓስተር አሸብር ከተማን እንጋብዛለን። እግዚአብሔር ይስጥልኝ። በቅድሚያ የኢትዮጵያ ወንጌል አማኞች ቤተክርስቲያናት ካውንስል ለመላው የወንጌል አማኞች እንኳን ለበዓለ 50 የመንፈስ ቅዱስ የምስጋና በዓል አደረሳችሁ አደረሰን እያልኩኝ ይህ የበዓለ 50 በዓል በአንድነት ለማክበር የወንጌል አማኙ ማህበረሰብ ልቡ እንዲነሳሳ ደግሞም ጊዜውን እንዲሰጥ ማበረታታት እንፈልጋለን። እንደ ወንጌል አማኞች አብያተ ክርስቲያናት ካውንስል በዓለ 50 በአንድ ወቅት የምናከብረው የአንድ ጊዜ ኢቨንት ሴሪሞኒ ሳይሆን ከወንጌል ጋር በተያያዘ ከዓመት እስከ ዓመት ሊከበር የሚገባው ትልቅ በዓል እንደሆነ እናምናለን። ብዙዎቻችሁ እንደምታውቁት በዓለ 50 የመከር በዓል በመባል ይታወቃል። በዚህ በመከር ጊዜ የሚሰበሰብ ብርቱ የሆነ ነዶ አለ። ምክንያቱም ጊዜው መከር ስለሆነ ስለዛ ማሰብ ምንም ክፋት የለውም። ግን ከወንጌል ስራ አኳያ የሐዋርያት ስራ በ24 ዓመት ጊዜ ውስጥ በዚያን ዘመን የነበረችው ቤተክርስቲያን መላውን ዓለም በወንጌል ለመድረስ ለመነሳቷ ጉልበታም ለመሆኗ ምክንያቱ ይህ የመንፈስ ቅዱስ መውረድ እንደሆነ እናምናለን። ዛሬ ቤተክርስቲያን ስለ መንፈስ ቅዱስ የተሳሳተ ግንዛቤ አላት ብዬ ለመናገር አልችልም። በነገራችን ላይ በዓለ 50 የዶክትሪን ጉዳይ ሳይሆን በዓለ 50 ለአብያተ ክርስቲያናት ሁሉ ወንጌልን ለመስራት ከወንጌል ስራው ጎን ለጎን ደግሞ ቅድስናን ለማወጅ የእግዚአብሔርን መንግስት ለማስፋት ዋነኛው እንደሆነ እናምናለን። በዚህ በዓል ወቅት የወንጌል አማኙ እርስ በርስ የሚተያይበት
በአንድነት ጌታን የሚያመልክበት ደግሞም የሚጸልይበት ጊዜ በመሆኑ የኢትዮጵያ ወንጌል አማኞች አብያተ ክርስቲያናት ካውንስል የወንጌል አማኙ ማህበረሰብ እግዚአብሔር የሰጠንን እድል እና ጊዜ በመጠቀም ከላይ የጠቀስናቸው ምክንያት በመገንዘብ ለዚህ በጎ ሐሳብ በቅን ልቦና ተባባሪ በመሆን የበኩላችሁን እንድትወጡ ጥሪያችንን እናስተላልፋለን። እግዚአብሔር በበዓለ ሃምሳ ድምቀት ቤተክርስቲያኖቻችንን ይባርክ። ፓስተር አሸብርን ከልብ እናመሰግናለን። ከዚህ በመቀጠል የምጋብዘው ፓስተር ፋሚል ነው። የአርሞኒየም ተሐድሶ ቤተክርስቲያን ፓስተር ነው። ማይኮቻችሁ ማስተካከል ትችላላችሁ። በነገር ሁሉ እሺ በነገር ሁሉ የረዳንን ፈጣሪ እግዚአብሔርን አስቀድሜ ያመሰገንኩ ከዚህ በፊት እንደተባለ ሁሉ የወንጌል አማኞችን በሙሉ እንኳን ለዚህ በዓል አደረሳችሁ እላለሁ። እንዲሁም በዚህ ጥሪ ተደርጎላችሁ የተገኛችሁ እንግዶችና የሚዲያ ባለሙያዎች እንኳን ደህና መጣችሁ። በመቀጠል የሚኖረንን መርሃ ግብር በእንዲህ አይነት መልኩ አስደምጣለሁ። በዓለ ሃምሳ ምስጋና ለመንፈስ ቅዱስ ልዩ በዓል ጌታ ቢፈቅድና ብንኖር እሁድ ሰኔ 7 ቀን 2018 ዓመተ ምህረት ከቀኑ 9 ሰዓት ጀምሮ በአድዋ የድል መታሰቢያ ሙዚየም አዳራሽ ይከበራል። ይህ ልዩ በዓል የሁሉም ወንጌል አማኞች በዓል በመሆኑ በዕለቱ ሁሉም የወንጌል አማኞች እንዲገኙ ተጋብዘዋል። እሁድ ሰኔ 7 2018 ዓመተ ምህረት በሚኖረው መርሃ ግብር ላይ ቃለ እግዚአብሔር ይሰበካል። የዝማሬ እና የአምልኮ ጊዜ ይኖራል። ስለ በዓለ ሃምሳም የምንወያይበት ድንቅ ጊዜ ይኖረናል። አመሰግናለሁ። እግዚአብሔር ይባርካችሁ። በጣም እናመሰግናለን። ከዚህ በመቀጠል የምንጋብዘው ፓስተር ታሪኩ ተመስገን ነው። ከክራይስት ኪንግ ቤተክርስቲያን ዋና መጋቢ ናቸው። አመሰግናለሁ። ቦታ አመሰግናለሁ። በዓለ ሃምሳ ለእኛ ለወንጌል አማኞች በዘልማድ ወይንም በተነሳሽነት ብቻ የምናከብረው በዓል አይደለም። ከልባችን በደስታ በጉጉት በመጠበቅ መንፈስ ቅዱስን እንኳን ደህና መጣልን ብለን የምናከብረው ልዩ በዓላችን ነው። በዓለ ሃምሳ ጌታችን ኢየሱስ ክርስቶስ ከትንሣኤ በኋላ በ50ኛው ቀን መንፈስ ቅዱስ በሐዋርያት ላይ የወረደበትን ታላቅ ቀን የሚዘከርበት የክርስቲያኖች በዓል ነው። በዓለ ሃምሳ መንፈስ ቅዱስ የእምነትን ጥንካሬ፣ የአገልግሎት ቁርጠኝነትና የክርስቲያናዊ አንድነትን በማጠናከር ለሰው ልጆች የተስፋንና የመንፈሳዊ ተሐድሶ መልእክት የሚያስተላልፍ በዓል ነው።
ማንኛውም የወንጌል አማኝ ይህንን ልዩ በዓል በተዘጋጀው ክብረ በዓል ላይ በመገኘት በአንድነት እንዲያከብር ጥሪያችንን ማስተላለፍ እንወዳለን። እግዚአብሔር አምላክ ይባርካችሁ።